بسم الله الرحمن الرحيم قطعي طياقي أكل اندي هلال السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته طياقي الله كأرش بلاينونا كسجاجو في تلفيتنا يميلون أستراقي مصر الجاقار عند التبرر لينو وجزاكم الله خيرا إلى الأمين وإياكم ألا لهم انقدي إينا جندا باتملكتا الله سبحانه وتعالى بقرآن ሁለቱንም አውስቷቸዋል በአንድ በቁርአን አንቀጽ ውስጥ ማለት ነው። እዚህ ቦታ ላይ ምንም قبل وجه المصلي የሚለውን አስመልክቶ ጠያቂው አካል ቢዳስስም እንኳን አላሁ ስብሓነሁ ወተዓላ መዕያን አስመልክቶ ማለት ነው ተናግሯል። መዕያን እስቲዋ አለል አርሽን በአንድ በቁርአን አንቀጽ ውስጥ አስፍሯቸዋል። ቅድሚያ እሱን እንመልከትና ኢንሻአላህ መጨረሻ ላይ ደግሞ قبل وجه المصلي መሆኑን በተመለከተና እንዲሁም ደግሞ أن الله سبحانه وتعالى استوى على العرش የሚለውን በተመለከተ እንመለከታለን። እና ቅድሚያ መጀመሪያ አላሁ ስብሓነሁ ወተዓላ መዕያና አብሮነቱንና በመቀጠል ከአርሽ በላይ ቢዛቲሂ ከፍ ማለቱን በተመለከተ ሲናገር እንዲህ ይላል። هو الذي خلق السماوات والأرض في 6 أيام ثم استوى على العرش يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها وهو معكم أينما كنتم والله بما تعملون بصير بلو الله سبحانه وتعالى يناقرال እንግዲህ የቁርአን አንቀጽ መዕያንና እስቲዋ አለል አርሽን አካቶ የያዘ የሆነ የቁርአን አንቀጽ ነው። በሁለቶቹ መካከል መፋለስና መጣረስ አንዱ ሌላኛውን ማፍረስ የሚባል ነገር ፈጽሞ የለም። ምክንያቱም አንዱ ሌላኛውን ማፍረስ ያለ ቢሆን ኖሮ ሁለቶቹን ባህሪያቶች አላሁ ስብሓነሁ ወተዓላ በአንድ በቁርአን አንቀጽ ውስጥ ይቅርና በተለያዩ በቁርአን አንቀጾች ውስጥ አይናገራቸውም ፈጽሞ። ወለው ካነ ሚን ዒንዲ ገይሪላህ ለወጀዱ ፊህ እኽቲላፈን ከሲራ ብሎ አላሁ ስብሓነሁ ወተዓላ ተናግሯልና ቁርአን ከአላህ ስብሓነሁ ወተዓላ አቅጣጫ ውጭ ካለ ከሆነ አካል የመነጨ ቢሆን በውስጡ ብዙ መናጋቶችንና ውዝግቦችን በተመለከቱ ነበር ብሎ አላሁ ስብሓነሁ ወተዓላ ስለተናገረ ቁርአን እርስ በርስ አንዳንዱን ያጸድቃል ያረጋግጣል እንጂ አንዳንዱን አያፈርስም እንደሚታወቀው። እና እዚህ ጋር هو الذي خلق السماوات والأرض في 6 أيام ይላል አላሁ ስብሓነሁ ወተዓላ። እሱ አላህ ፈጣሪ የሆነ አምላክ ነው ወይም ደግሞ የፈጠረ የሆነ አምላክ ነው። ሰማይና ምድርን في 6 أيام በ6 ቀናቶች የፈጠረ የሆነ አምላክ ነው። في 6 أيام ثم استوى على العرش أي بعد خلق السماوات والأرض في 6 أيام استوى على العرش أي ثم استوى على العرش ከአርሽ በላይ አላሁ ስብሓነሁ ወተዓላ ከፍ አለ ይላል። እንግዲህ ሰማይና ምድርን በ6 ቀናቶች ከፈጠረ በኋላ ثم هي حرف تفيد ترتيب الزمان ዘመናዊና ወቅታዊ የሆነ ቅደም ተከተል ላይ የምትጠቁምና ثم جاء فلان ከተባለ ቅድሚያ መጀመሪያ የተቀደመ የሆነ ንግግር አለ። ከዚያ ንግግር ወይም ያ ንግግር በውስጡ አካቶ የያዘው የሆነ መልእክት ከተቋጨ በኋላ ثم حصل كذا ይባላል። ከዚያ በኋላ እንዲህ ተከሰተ ይባላል። ስለዚህ ያ ነገር ከተከሰተ በኋላ ነው አላሁ ስብሓነሁ ወተዓላ ቢመዕና خلق السماوات والأرض ከተከሰተ በኋላ አላሁ ስብሓነሁ ወተዓላ ከአርሽ በላይ ከፍ አለ። ثم استوى على العرش እንግዲህ ከአርሽ በላይ ቢዛቲሂ አላሁ ስብሓነሁ ወተዓላ በአካል ቢዛቲሂ ከፍ ያለ መሆኑን ከተናገረ በኋላ ምን አለ? ምናልባት የሰው ልጆች እንዲሁም ደግሞ አጋንንቶች አላሁ ስብሓነሁ ወተዓላ ከአርሹ በላይ ከፍ ካለ አርሽ እንደሚታወቀው ላይ ያለ የሆነ ፍጡር ነው። ከአርሽ ታች ደግሞ ብዙ ፍጥራኖች አሉ። 7 ሰማያቶች አሉ፣ ውሃው አለ፣ ኢላ አኺሪህ ኩርሲይ አለ፣ ኢላ አኺሪህ እነዚህ ነገራቶች አሉ። ስለዚህ አላሁ ስብሓነሁ ወተዓላ ከአርሽ በላይ ከፍ ካለ እነዚህ ነገራቶች እኛ የምንተገብር የሆነውን ተግባር ይካልሉታል ወይም ደግሞ ይሸፍኑታል፣ አይመለከትም አላሁ ስብሓነሁ ወተዓላ ብለው የሰው ልጆች እንዳያስቡ ሊደፍዕ ተወሁም ምን አለ አላሁ ስብሓነሁ ወተዓላ ያዕለሙ ማ የልጁ ፊል አርድ አለ። ምድር ውስጥ የሚጠልቅ የሆነውን ነገር ያውቃል ይላል። ከሰማይ ወደ ምድር የሚጠልቅ የሆነ ነገር አለ፣ ዝናብን ይመስል የመሳሰሉ የሆኑ ነገራቶችን ይመስል። ያዕለሙ ማ የልጁ ፊል አርድ ወማ የኽሩጁ ሚንሃ ከሷም ደግሞ ከምድር የሚወጣ የሆነውን ነገር አላሁ ስብሓነሁ ወተዓላ ያውቃል። ከምድር የሚወጡ የሆኑ ቡቃያዎች፣ አዝዕርቶች አሉ፣ ሌሎችም ነገራቶች ይኖራሉ። አላሁ ስብሓነሁ ወተዓላ ያውቃል። ይህንንም ምንም ከአርሽ በላይ ቢዛቲሂ ከፍ ቢልም እንኳን ይህ ጉዳይ በሱ ላይ ፈጽሞ ስውር አይሆንም ነው። يعلم ما في الأرض يعلم ما يلج في الأرض وما يخرج منها وما ينزل من السماء كسماء يميورد هنا النجر الله سبحانه وتعالى يوقال وما يعرج فيها عندهم ولا سماء يميرج هنا النجر الله سبحانه وتعالى يوقال على يعلم ما في الأرض يعلم ما يلج في الأرض وما يخرج منها وما ينزل من السماء وما يعرج فيها وهو معكم أينما كنتم ስለዚህ በእነዚህ ወይም ደግሞ በዚህ ሁኔታ በዚህ ባህሪ የተገለጸ የሆነ አምላካችን وهو معكم أينما كنتم እሱ አላሁ ስብሓነሁ ወተዓላ ከእናንተ ጋር ነው የትም ስፍራ ብትሆኑ
እንግዲህ ወደ ሰማይ የሚወጣ የሆነ ነገር ካወቀ እንዲሁም ደግሞ ከሰማይ የሚወርድ የሆነ ነገር የሚያውቅ ከሆነ ይሄው አላሁ ሱብሓነሁ ወተዓላ እንደተናገረው ወደ ምድር የሚጠልቅንና እንዲሁም ከምድር የሚወጣ የሆነ ነገር ካወቀ አላሁ ሱብሓነሁ ወተዓላ ስለዚህ ወሁወ መዐኩም አይነማ ኩንቱም የትም ስፍራ ብትሆኑ እሱ ከእናንተ ጋር ነው ቢል ያስኬዳል። በአካል ሳይሆን ከኛ ጋር የሆነው አላሁ ሱብሓነሁ ወተዓላ ቢዕልሚሂ ወሱልጣኒሂ እንዲሁም ደግሞ ሙልኪሂ ወተድቢሪሂ ኢላ አኺሪሂ በስልጣኑ አላሁ ሱብሓነሁ ወተዓላ በእውቀቱ በማስተናበሩ ከኛ ጋር ያለ የሆነ አምላክ ነው ማለት ነው። ቢዛቲሂ በአካል ግን ከአርሽ በላይ ከፍ ያለ የሆነ አምላክና ከፍጡራኖቹ በላይ ያለ የሆነ አምላክ ነው። አላሁ ሱብሓነሁ ወተዓላ ከአርሽ በላይ ከፍ ብሏል ሲባል ከአርሽ ይከጅላል ይፈልጋል ማለት አይደለም። አርሽ ላይ ተቀመጠ ማለት አይደለም ፈጽሞ። ማንም ያለ የለም። ይህንንም ሚን ዑለማኢ ሱና አላሁ ሱብሓነሁ ወተዓላ ከአርሽ በላይ ከፍ ብሏል ያሉ የሆኑ ዑለሞች እነሱ አይደሉም የተናገሩ። ሲጀመር ቁርአን ውስጥ የጸደቀና የሰረጸ የሆነ ንግግር ነው። ያንን ሲያጸድቁ አላሁ ሱብሓነሁ ወተዓላ አርሽ ላይ ተቀምጧል፣ አርሽ ከሌለ አላሁ ሱብሓነሁ ወተዓላ መኖር አይችልም ብለው አላሉም ፈጽሞ። ወይም በአርሽ ላይ ተጋድሟል ብለው አላሉም ፈጽሞ። ምንድን ያሉት እነሱ ከአርሽ በላይ ከፍ ብሏል። ስለዚህ አርሽ ጋር ምንም አይነት ትስስር የለውም። አላሁ ሱብሓነሁ ወተዓላ ምንም የሚያገናኘው ነገር የለም አርሽ ጋር አላሁ ሱብሓነሁ ወተዓላ። አርሽ ፍጡር ነው፣ አላሁ ሱብሓነሁ ወተዓላ ኻሊቅና እንዲሁም ደግሞ ፈጣሪ ነው እንደሚታወቀው። ስለዚህ ፈጣሪና ፍጡር ምን አገናኛቸው? ፍጡር እንዴት ፈጣሪን ሊሸከመው ይችላል? በል ፈጣሪን ማን ነው ፍጡርን ማለት ነው ይንከባከባል እንጂ። አላሁ ሱብሓነሁ ወተዓላ አልቀዩም የተባለው እኮ ሁወ ቃኢሙን ቢዛቲሂ ወቃኢሙን ዐላ ገይሪሂ ስለሆነ ነው እኮ በራሱ ተብቃቅቶ የቆመ የሆነ አምላክ ነው። እንዲሁም ፍጡራኖችን አብቃቂ የሆነ አምላክ እኮ ስለሆነ ነው። ስለዚህ ከፍጡራኖች ውስጥ ደግሞ አርሽ ነው እንደሚታወቀው። አርሽን የሚያብቃቃው አላሁ ሱብሓነሁ ወተዓላ እንጂ አርሽ አላሁ ሱብሓነሁ ወተዓላን ፈጽሞ አብቃቂ ሊሆን አይችልም ማለት ነው። እና እንደ ጥቅል አላሁ ሱብሓነሁ ወተዓላ ከአርሽ በላይ ከፍ ብሏል ሲባል አላሁ ሱብሓነሁ ወተዓላን አርሽ ደግፎታል፣ ተሸክሞታል፣ ይዞታል። እንዲሁም ከአርሽ ከጃይ ነው አላሁ ሱብሓነሁ ወተዓላ ማለት አይደለም። ሓሻ ወከላ አን የቁለ ቢሃዛ አህሉ ሱና ወልጀማዓ አህሉ ሱና ወልጀማዓ እንደዚህ አይነቱን ንግግር ሊናገሩ ፈጽሞ ቁጥቦች ናቸው፣ የተከለከሉ ናቸው። ይህንን አላሉ። አሕባሽ ግን ይህንን ጉዳይ በአህሉ ሱና ወልጀማዓ ላይ ሲለጥፍ ይስተዋላል። አላሁ ሱብሓነሁ ወተዓላ ገኒይ አኒል ዓለሚን መሆኑን እኮ አህሉ ሱና ወልጀማዓ አሰለፊዩን ያጸድቃሉ እኮ። ከዓለማት የተብቃቃ የሆነ አምላክ መሆኑን ያጸድቃሉ። ከአርሽ በላይ ከፍ አለ ማለት ከዓለማት አልተብቃቃም ማለት ላይ አይጠቁምም። ነገር ግን አህሉ ሱና ወልጀማዓ አላሁ ሱብሓነሁ ወተዓላ ከአርሽ በላይ ከፍ ብሏል ብለው በሚሉበት ጊዜ ከአርሽ እኮ ከጃ ያደረጉት አላሁ ሱብሓነሁ ወተዓላ ገኒዩን አኒል ዓለሚን ሆኖ ሳለ ይሉሃል። እኛ ይህንን አልተጣረስንም ፈጽሞ። አህሉ ሱና ወልጀማዓ አይጣረሱም። ይህንን ከአርሽ በላይ ከፍ ብሏል ማለታቸው ኻሪጁል ዓለም ነው ማለታቸው ነው። ከዓለም ውጭ ያለ የሆነ አምላክ ነው አምላካችን። ከዓለም ምንንም አይከጅልም አምላካችን አላሁ ሱብሓነሁ ወተዓላ ማለት ነው የተፈለገው። ስለዚህ ከአርሽ ከጃይ ነው ማለትን ያስጨብጣል እያሉ የማያስጨብጥ የሆነን ነገር በመላምት እየተናገሩ አላዋቂውን ያደናብራሉ። አሕባሾች እንደሚታወቀው ይህ ባጢል የሆነ ማለትን አካሄዳቸውና ጉዟቸው ነው። በመቀጠልም ደግሞ አላሁ ሱብሓነሁ ወተዓላ ላ ተህዊህ ጅሀቱ ሲታ የሚል ንግግር ይናገራሉ። ስድስቱም አቅጣጫ አያካብቡትም አላሁ ሱብሓነሁ ወተዓላን ይላሉ። ላ ፈውቅ ወላ ተሕት ወላ አንየሚኒ ወላ አንሽማሊ ወላ ኸልፍ ወላ አማም ይሉሃል። አላሁ ሱብሓነሁ ወተዓላ ከፊትም አይደለም ከኋላም አይደለም ከግራም ከቀኝም አይደለም ከላይም ከታችም አይደለም ይላሉ። ስለዚህ የሌለ የሆነ ነገር አዩሃል አሕባሽ ግልጽ አድርግልኝ እስኪ አንድ የሌለ የሆነ ነገር ግለጽልኝ ብዬ በጠይቀው ማለት ላይም አይደለም ታችም አይደለም ከቀኝም አይደለም ከግራም አይደለም ከፊትም ከኋላም አይደለም ካለኝ የለም ማለት ነው። ያ ነገር ግን የሆነ ነገር ማለት ነው። ወይ ላይ መሆን አለበት ወይ ታች መሆን አለበት ወይ ከቀኝ ወይ ከግራ ወይ ከፊት ወይ ከኋላ መሆን መቻል አለበት ግኝ ነው እስከተባለ ድረስ። ያለበለዚያ ግን ስድስቱን ማቅጣጫ ማለት ነው የምታስወግድ ከሆንክ የለም ማለት ነው። ያ ነገር የሌለን ነገር ነው የሚያመልኩት አሕባሾች ማለት ነው ባጭሩ። ይህ አቂዳና አመለካከትና እንዲሁም ደግሞ ጉዞ የቀድሞቹ ጃህሚያዎች ሲያራግቡትና እንዲሁም ሲያራምዱት የነበረ የሆነ ጉዞ ነው ዛሬ አሕባሽ እያራመደው ያለው። እንዲሁም ማቱሪዲያ በመቀጠልም አሻኢራህ የተሰኘችው የሆነችው የጥመት አንጃ እያራመዱት ያሉት የጃህሚያ የቀድሞቹ አልጃህሚያ ሲያራምዱት የነበረውን አቋም ነው። እና እንደ ጥቅል አላሁ ሱብሓነሁ ወተዓላን አህሉ ሱና ወልጀማዓ ከዓለም ውጭ ነው ያደረጉት እንጂ ከዓለም ውስጥ ማለት ነው አላደረጉትም። ከዓለም ፈላጊና ከጃይ አይደለምና አምላካችን አላሁ ሱብሓነሁ ወተዓላ። እንዲሁም ደግሞ በመቀጠል አሕባሽ ከአርሽ በላይ አላሁ ሱብሓነሁ ወተዓላ ከፍ ብሏል ስትሉ ቦታን ለአላህ ሱብሓነሁ ወተዓላ ማድረግ ላይ ይጠቁማል ይላሉ። ቦታ የሚባል ፍጡር ከአርሽ በላይ ካለ በማስረጃ አጽድቁልን እንላለን። እኛ ደግሞ እንግዲህ ቦታ አለ የሚሉ ከሆነ
ዓርሽን በማስረጃ እንዳጸደቅን ሁሉ ዓርሽ እንዳለ ወካነ ዓርሹሁ ዐለል ማእ ብሎ አላሁ ሱብሓነሁ ወተዓላ ቁርአን ላይ ተናግሯልና ዓርሽ የተሰኘ ፍጡር እንዳለ በማስረጃ አጽድቀናል። ከዓርሽ በላይ ግን ቦታ የሚባል ፍጡር አለ ካሉ እነሱ እኛ ከዓርሽ በላይ ነው አላህን ከፍ ብሏል ብለን ያለነውና ስለዚህ ከዓርሽ በላይ ቦታ የሚባል ፍጡር ለአላህ ሱብሓነሁ ወተዓላ አድርጋችኋል እያሉ ስለሆነ ቦታ የሚባል ፍጡር እንዳለ አጽድቁልን በማስረጃ። ካላመጣችሁ ግን ማስረጃ ቦታ የሚባል ፍጡር እንዳለ ማለት አእምሮ ላይ የምትቀርጹት የሆነ ባዶ የሆነ መላምታዊ ግምትና ቀረጻ እንጂ በማስረጃ የጸደቀ የሆነ ነገር አይደለም ማለት ነው። ስለዚህ አእምሮአችን መሰለን አላህ ከዓርሽ በላይ ከፍ ብሏል ሲባል አእምሮአችን የሚቀርጽ የሆነ ቀረጻ ሊኖር ይችላል። ያም ደግሞ ቦታ እንዳለ ማለት ነው። የሰው ልጅ ያለ ቦታ መኖር እንደማይችል ነው የሚቀርጹት። አላሁ ሱብሓነሁ ወተዓላን ከፍጡራኖች ጋር አመሳስለው ከዚያ ወደ ተዕጢል ነው የገቡት እነሱ ወደ ማራቆት ማለት ነው። ቅድሚያ መጀመሪያ የሰው ልጅ ያለ ቦታ እንደማይኖር ቀረጹና ከዚያም አላሁ ሱብሓነሁ ወተዓላም ከዓርሽ በላይ ከፍ ብሏል ከተባለ ከዓርሽ በላይ የግድ ቦታ ይኖራል ብለው ነው በአእምሯቸው የቀረጹት። ይህ መላምታዊ የሆነ ግምት ነው፣ በማስረጃ የጸደቀ የሆነ ነገር አይደለም። በመቀጠል ደግሞ አምላካችን አላህ በፍጡራኖች ቅያስ ሊደረግና ሊገመት ፈጽሞ አይፈቀድም፣ አይቻልም፣ ሐራም ክልክል ነው። አፈመን የኽሉቁ ከመን ላ የኽሉቁ አፈላ ተዘከሩን ብሎ አላሁ ሱብሓነሁ ወተዓላ ተናግሮ ሳለ ሀል ተዕለሙ ለሁ ሰሚየን እያለ አላህ ተናግሮ ሳለ ወለም የኩን ለሁ ኩፍወን አሐድ ብሎ ተናግሮ ሳለ አህሉ ተዕጢል የተሰኙትና ሙዐጢለህ አወለን መሰሉ ثم ثانيا አጠሉ መጀመሪያ ቅድሚያ ማለት ነው አመሳሰሉ። በሁለተኛ ደረጃ ደግሞ ወደ ተዕጢልና ወደ ማራቆት ገቡ። መተለን መጀመሪያ ከፍጡራኖቹ ጋር አመሳሰሉ። ፍጡራኖች ያለ ቦታ መኖር እንደማይችሉ ቀረጹና አላህም ከዓርሽ በላይ ከፍ ብሏል ሲባል ያለ ቦታ መኖር አይችልም፣ ቦታ አለ ማለት ነው። ስለዚህ ሙጀሲማ የሚሏቸው እንደነሱ ዒባራና ገለጻ አህሉ ሱና ወልጀማዓ የተሰኙት እስቲዋእን ያጸደቁ የሆኑት አካላቶች ቦታ አድርገዋል ማለት ነው። ለአምላካችን ነው ለሚሉት ለሆነው አምላካቸው ብለዋሉና ከዚያም በኋላ አምላክ ከቦታ አይከጅልም፣ ከዓርሽ በላይ ከፍ አላለም፣ ከታችም አይደለም፣ ከላይም አይደለም፣ ከቀኝም ከግራም ከፊትም ከኋላም አይደለም ብለው አራቆቱ ሙሉ በሙሉ ማለት ነው። ስለዚህ ስላመሳሰሉ ወደ ማራቆት በኋላ የገቡት። ስለዚህ ማመሳሰላቸው ለማራቆት ዳረጋቸው ማለት ነው። ይህም ዑለማኡል ዐቂዳ ኩቱቦቻቸው ላይ ይተርኩታል፣ ያወሱታል። አልሙዐጢለህ አወለን መሰሉ ثم አጠሉ ثانيا ማለት ነው። በሁለተኛ ደረጃ እንዳራቆቱ ማለት ነው። እና እንደ ጥቅል ብዙ ማስረጃዎች አሉ። አላሁ ሱብሓነሁ ወተዓላ የበላይ የሆነ አምላክና ቢዛቲሂ ከፍ ያለ የሆነ አምላክ ከፍጡራኖች ውጭ ያለ የሆነ አምላክ መሆኑን በመቀጠልም ከዓርሽ በላይ ከፍ ያለ የሆነ አምላክ መሆኑን የሚጠቁሙ ብዙ ማስረጃዎች አሉ። ከነዚያም ማስረጃዎች ውስጥ ማለት ነው ፊ ሶሒህ ቡኻሪ የጸደቀ የሆነ ዘገባ አለ። ይህም ዘገባ ደግሞ ላ የስዐዱ ኢለላሂ ኢላ ጠይብ ወደ አላህ ሱብሓነሁ ወተዓላ ከፍ አይልም። አስዑድ ወልኢርቲፋዕ እንደሚታወቀው ከፍ ማለት የሚለውን ትርጉም ነው የሚሰጠን። ላ የስዐዱ ኢለላህ ኢላ ጠይብ ወደ አላህ ሱብሓነሁ ወተዓላ ከፍ አይልም መልካምና ጥሩ የሆነ ነገር ቢሆን እንጂ በማለት ተናግረዋል መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም። መልካም ነገራቶች ከፍ የሚሉት ወደ አላህ ነው እያሉ ነው መልእክተኛው ሰለላሁ ዐለይሂ ወሰለም። መልካም ተግባራቶች ከፍ የሚሉት ታዲያ አላሁ ሱብሓነሁ ወተዓላ የት ሆኖ ነው? ወደ ላይ ከፍ የሚሉ ከሆነ መልካም ተግባራቶች አላህን ላይ ነው ያለው ማለት ነው። ምክንያቱም መልካም ተግባራቶች ወደ ላይ ነው፣ ወደ እሱ ወደ አላህ ሱብሓነሁ ወተዓላ ነው ከፍ የሚሉትና ይህም ፍንትው ያለ የሆነ ማስረጃ ነው የአላህ ሱብሓነሁ ወተዓላ ቢዛቲሂ የበላይነቱን ማረጋገጥን በተመለከተ ማለት ነው። በመቀጠልም ደግሞ የቁርአን አናቅጾችም ደግሞ አሉ። አላሁ ሱብሓነሁ ወተዓላ የቁል ተእዊልን የማይሸክም የቁርአን አንቀጽ አለ። አንዳንድ የቁርአን አናቅጾችን በራሳቸው ተእዊል ማለት ነው ወይም ደግሞ የራሳቸውን ትርጉም እየሰነዘሩ ተሕሪፍ የሚያደርጉበት አጋጣሚ ስላለ ይህ ግን አሁን የማወሳው የቁርአን አንቀጽ ለተሕሪፍ የማይመች የሆነ የቁርአን አንቀጽ ነው፣ ለማዛባት አይመችም። ቃለ አላሁ ሱብሓነሁ ወተዓላ ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ ብሎ አላሁ ሱብሓነሁ ወተዓላ ተናግሯል። ኢዝ ቃለ አላህ ያ ዒሳ ዒሳ ሆይ ብሎ አላሁ ሱብሓነሁ ወተዓላ ባለ ጊዜ የተከሰተ የሆነውን ታሪክና ክስተት አስታውስ ያ ሙሐመድ ይላል። ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለይ እኔም ወደ አንተ ሰመመና የሆነን እንቅልፍ እለቃለሁኝ እንዲሁም ወደ እኔ ከፍ አድራጊህ ነኝ ይላል አላሁ ሱብሓነሁ ወተዓላ። ወራፊዑከ ኢለየ አረፍዑ እንደሚታወቀው ከቋንቋ አንጻር ከፍ ማድረግ ማለት ነው። ወራፊዑከ ኢለየ አንተን እኔ ከፍ አድራጊህ ነኝ ወደ እኔ። ኢለየ ضሚሩል ሙተከሊም ይባላል በነሕው ቃኢዳ መሰረት እና ተናጋሪ ላይ የሚጠቁም የሆነ ተውላጠ ስም ነው ضሚሩ አልሙተከሊም። ስለዚህ እዚህ ቦታ ላይ ኢለየ ወደ እኔ ከፍ አድራጊህ ነኝ እያለ ነው። ስለዚህ አላሁ ሱብሓነሁ ወተዓላ ወደ እኔ ከፍ አድራጊህ ነኝ ካለ ወደ ራሱ ከፍ አድራጊ ከሆነ አላሁ ሱብሓነሁ ወተዓላ ላይ ሆኖ ነው ከፍ የሚያደርገው። ላይ ስለሆነ ነው አላሁ ሱብሓነሁ ወተዓላ ወደ እኔ ከፍ አድራጊህ ነኝ ዒሳ ሆይ ብሎ የተናገረው።
ስለዚህ ይህን የቁርአን አንቀጽ በምን አይነት ተእዊልና በምን አይነት መሕመል ሐምል ማድረግ ትችላላችሁ? መተርጎምና ማብራራት ትችላላችሁ? ፈጽሞ ማብራራትና መተርጎም ወይም ደግሞ ሌላን ትርጉም መስጠት የማይመች የሆነ የቁርአን አንቀጽ ነው። በመቀጠልም ቀድ ነራ ተቀልበ ወጅሂከ ፊ ሰማኢ ፈለንወልየነከ ቂብለተን ተርዳሃ ብሎ አላሁ ስብሓነሁ ወተዓላ ተናግሯል። ይህም የቁርአን አንቀጽ እንደዚሁ የአላህ ስብሓነሁ ወተዓላን ቢዛት የበላይነቱን ይጠቁማል። ወሕይ የሚወርደው ከሱ አቅጣጫ ከአላህ ስብሓነሁ ወተዓላ አቅጣጫ መሆኑን ማንኛውም ሙስሊም ነኝ የሚል የሆነ አካል በእኩልነት ይስማማበታልና አህባሽም ጭምር ማለት ነው። እንዲሁም ሌሎችም የቁርአን አናቅጾችና አሐዲቶች አሉ በዚህ አጀንዳ ዙሪያ የሚያትቱ የአላህ ስብሓነሁ ወተዓላን የበላይነት ፍንትው ባለ በሆነ ሁኔታ ቢዛቲ ከፍ ያለ የሆነ አምላክ መሆኑን የሚያትቱና የሚያስጨብጡ በርካታ ማስረጃዎች አሉ። በመቀጠል አንዳንድ ጊዜ ወይም ደግሞ በተወሰነ መልኩ አሕባሽ የሚያነሳ የሆነ ማደናበሪያ ጥያቄ ይኖራል። ያም ጥያቄ ደግሞ አላሁ ስብሓነሁ ወተዓላ አርሽን ከመፍጠሩ በፊት የት ነበር የሚል ጥያቄ ያነሳሉ። አንዳንድ ወንድሞች የመለሱት የሆነ ምላሽ አለ። ስህተት ነው ያ ምላሽ። አላሁ ስብሓነሁ ወተዓላ አኽበረና አን እስቲዋኢሂ ዐለል አርሽ ወለም ዩኽቢርና ቀብለ አን የኽሉቀ አልዐርሸ አነሁ አይነ ካን የሚል ማለት ምላሽ የመለሱበት አጋጣሚ አለ። ይህ ስህተት ነው። አላሁ ስብሓነሁ ወተዓላ ከአርሽ በላይ ከፍ ማለቱን የነገረን እንጂ አርሽን ከመፍጠሩ በፊት የት እንደነበር አልነገረንም የሚል ምላሽ ሰጥተዋል። ነግሮናል አላሁ ስብሓነሁ ወተዓላ። ኢስቲዋ ዐለል አርሽ ዑሉውል ኻስ የተሰኘ የሆነ የበላይነት ነው። እንደሚታወቀው ዑለማኡል ዐቂዳ እንዳስቀመጡት ማለት ነው። ዑሉውል ኻስ ይባላል። ኩቱብ አልዓቃኢድን ገብተን መመልከት እንችላለን። ዑሉውል ኻስ ልዩ የሆነ የበላይነት እንዲሁም ሲፋ ፊዕልያ ነው እንደሚታወቀው እና ልዩ የሆነ የበላይነት ነው። በመቀጠል ደግሞ ዑሉውል ሙጥለቅ የተሰኘ የሆነው ልቅ የሆነ የበላይነት አለ። የአላህ ስብሓነሁ ወተዓላ የበላይነት ቀብለ ኸልቂ አልዐርሽ ማለት ነው። አርሽን ከመፍጠሩ በፊት አላሁ ስብሓነሁ ወተዓላ የበላይ ነበር። ወሁወል ዐሊዩል ዐዚም ብሎ አላሁ ስብሓነሁ ወተዓላ ተናግሯል። ሰቢሕ እስመ ረቢከል አዕላ የሚለውም እዚሁ ላይ ነው የሚጠቁመው። ወሁወል ቃሂሩ ፈውቀ ዒባዲሂ የሚለውም እዚሁ ላይ ነው የሚጠቁመው። ዑሉው አልሙጥለቅ ላይ ማለት ነው። ቢማዕና አርሽ የሚባል ነገር አልተወሳም እዚህ ውስጥ። አርሽ የተወሳው ዑሉውል ኻስ ላይ ነው። ያም ደግሞ ሱመ እስተዋ ዐለል አርሽ አርረሕማን ዐለል አርሽ እስተዋ። ይህንኛው ሙቀየድ ነው። አይ ኻሱን ቢልዐርሽ ዑሉውላሂ ስብሓነሁ ወተዓላ ሁና ኻሱን ቢልዐርሽ። እዚህ ቦታ ላይ የአላህ ስብሓነሁ ወተዓላ የበላይነት በዐርሽ ላይ ብቻ ያጠረ ነው። ይህ ዑሉውል ኻስ ይባላል። ታዲያ አላሁ ስብሓነሁ ወተዓላ ሁለት አይነት የበላይነት መፈጸሙ ምን አስፈለገ የሚል ጥያቄ ሊነሳ ይችላል። ሁለት አይነት የበላይነት ሊፈጽም ለምን አስፈለገ ከተባለ አላሁ ስብሓነሁ ወተዓላ ሊሕክመትን ያዕለሙሃ እንላለን። የሚያውቀው የሆነ ሕክማና ጥበብ አለ። ማንኛውንም ነገር አላሁ ስብሓነሁ ወተዓላ አይፈጽምም ከበስተጀርባው ድካ የደረሰ የሆነ ሕክማና ጥበብ ያለ ቢሆን እንጂ። ያንን ጥበብ ደግሞ እኛ ልንደርስበት እንችላለን፣ ላንደርስበት እንችላለን። ምሳሌ አላሁ ስብሓነሁ ወተዓላ የሰው ልጆችን በሚፈጥርበት ጊዜ የፈጠረው ለምንድን ነው? ሊአልዒባዳ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ይህንን ሕክማ ደርሰንበታል ስለነገረን። ያልተነገሩን የሆኑ ሕከሞችና ጥበቦች ደግሞ አሉ የሆነን አምልኮ ለመፈጸም። ምሳሌ ዓደዱ ረክዓት አሶላህ ማለት ነው። አሰለዋት የሶላት ማለት ነው። ረክዓዎችን ቁጥር በተመለከተ ምሳሌ ዓስር ለምን 4 ሆነ? ዙህር ለምን 4 ሆነ? ሱብሒ ወይም ፈጅር ለምን 2 ሆነ? የሚል ጥያቄ ቢነሳ ወላሁ አዕለም አላሁ ስብሓነሁ ወተዓላ ይወቅ። ከበስተጀርባ የፈለገበት የሆነ ጥበብ ይኖራል ብለን ነው የምንለው። እዚህ ጋርም እንደዚያው አላሁ ስብሓነሁ ወተዓላ ዑሉውል ሙጥለቅ ያለውና አጠቃላይ ከዓለማት በላይ ያለ የሆነ አምላክ መሆኑን የሚጠቁም የሆነ የበላይነት ያለው ሆኖ ሳለ ወሁወል ቃሂሩ ፈውቀ ዒባዲሂ ብሎ ስለተናገረ እሱ አላሁ ስብሓነሁ ወተዓላ ሀያል የሆነ አምላክ ነው፣ ከባሪያዎቹ በላይ ያለ የሆነ አምላክ ነው ብሎ ተናግሯልና ይህ ልቅ የሆነ ማለት ነው። በምንም ሙቀየድ ያልሆነ ያልተገደበ የበላይነት ነው። ያንኛው ግን ኢስቲዋ ዐለል አርሽ የተሰኘው ግን ባዕደ ኸልቂል አርሽ የተከሰተ በተግባር ደረጃ ባዕደ ኸልቂል አርሽ የተከሰተ የሆነ የበላይነት ነው። ስለዚህ አላሁ ስብሓነሁ ወተዓላ አርሽን ከመፍጠሩ በፊት የት ነው ከተባለ በበላይነት ውስጥ ነው። በበላይነት ውስጥ ያለ የሆነ አምላክ ነው። በየትኛው የበላይነት ከተባለ ዑሉውል ሙጥለቅና ልቅ የሆነ የበላይነት። ይህም ልቅ የሆነ የበላይነት ላይ የሚጠቁመው የሆነው ማስረጃ ደግሞ ወሁወል ቃሂሩ ፈውቀ ዒባዲሂ እንዲሁም ወሁወል ዐሊዩል ዐዚም ኢላ አኺሪሂ። እነዚህ የቁርአን አንቀጾች የጠቆሙበት በሆነው በበላይነት ውስጥ ነበር አላሁ ስብሓነሁ ወተዓላ ይባላል እንጂ አናውቅም አልተነገረንም አይባልም፣ ተነግሮናል። ወላሁ አዕለም። ይህን ያክል ከተናገርኩኝ ይህን አጀንዳ በተመለከተ በቂ ነው ብዬ አምናለሁ። ወላሁ አዕለም። አሰላሙ ዐለይኩም ወረሕመቱላህ